የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥንታዊ ታሪካዊ ቤተክርስቲያን ነች። ቤተክርስቲያኗ በኪነ ህንፃ በአክሱም ዘመነ መንግስት ከባለ አራት ማዕዘን ህንፃ አሰራር ወደ ፍልፍሉ የላሊበላ ዘመን ተሻገረች። ከዚያም በስዕል ያጌጠው የጎንደር ዘመን ህንፃ ቤተክርስቲያን አሰራር ተሻግራለች። በመቀጠል ወደ ክብ ቅርጽና ዘመናዊ ግንባታ የተሻገረችው በባለ ብዙ ገጽታ የታሪክ ማህደር ባለቤት ነች። ከጥንት ጀምሮ እስካሁን እስካለንበት ዘመን ከትውልድ ወደ ትውልድ በመሸጋገር ዛሬ ላይ ደርሳለች። የኢትዮጵያ ልብና የብዙዎች ታሪክ መሰብሰቢያ አዲስ አበባ። በስተደቡብ በኩል በአቃቂ ቃሊቲ ከከተማ ርቆ በመንፈሳዊ ሰላም የተከበበ ስፍራ ይገኛል። ይህ ስፍራ የአቃቂ ቃሊቲ መንበረ ሕይወት መድኃኔዓለም ቤተክርስቲያን ነው። የአቃቂ ቃሊቲ መንበረ ሕይወት መድኃኔዓለም ቤተክርስቲያን የተመሰረተው በ1955 ዓመተ ምህረት መሆኑን የታሪክ ድርሳናት ያስረዳሉ። አቃቂ መንበረ ሕይወት መድኃኔዓለም ቤተክርስቲያን በ1900 ዓመተ ምህረት የተመሰረተ ነው። ክቡር ደጃዝማች በቀለ በየነ ይባላሉ። የሊጋባ በየነ ልጅ ናቸው። በታሪክ የሚታወቁ ሰው ናቸው። በግል ገንዘባቸው ቦታውን ገዝተው ህንፃውንም ሰርተው ነው ያስረከቡት ለህዝብ ይህንን ቤተክርስቲያን ለአገልግሎት እንዲውል እና ከዚያ ጊዜ ጀምሮ እድሳት የቀለምና አንዳንድ መጠነኛ ነገሮች ካልሆነ መስተቀር እድሳት ተደርጎለት አያውቅም። በ2000 እኛ ወደዚህ ከመጣን ከ2014 ዓመተ ምህረት ጀምሮ መጋቢት ላይ ጀምረን ከፍተኛ የሆነ እድሳት ለአንድ ዓመት ከ6 ወር በብፁዕ አቡነ ሄኖክ አስፈቅደን እድሳቱን አጠናቀን ታቦቱ በመንበረ ክብሩ ገብቶ አሁን አገልግሎት እየሰጠ የሚገኘው የምታዩት ቤተክርስቲያን ሁለተኛ ከተሰራበት ጊዜ ጀምሮ ለረጅም ጊዜ ያገለገለ ሲሆን አሁን እንደገና የነበረውን ቅርጽና ይዘት ሳይለቅ በአዲስ መልክ ከፍተኛ ሊባል በሚችል ሁኔታ አሳድሰነዋል እና ሰፊ አገልግሎት እየሰጠ ያለ ቤተክርስቲያን ነው። በውስጡ ደግሞ ብዙ መንፈሳዊ አገልግሎቶች የሚሰጡበት ነው። ሁላችሁም እንደምታውቁት የውስጥ አገልግሎት በተሟላ ሁኔታ ብዙ ሊቃውንቶች አሉበት። ያቋቋም፣ የድጓ፣ የቅዳሴ መምህራን አሉበት። በአጠቃላይ ወደ 83 ሰራተኞች ካህናትና ልዩ ልዩ ሰራተኞችን የያዘ ቤተክርስቲያን ነው። አቃቂ መንበረ ሕይወት መድኃኔዓለም ቤተክርስቲያን ጥንታዊ ቤተክርስቲያን ነው። ከተመሰረተ ከ55 ዓመት በላይ ሆኖታል። እንግዲህ ቤተክርስቲያኑ በሚታነጽበት ዘመን የከተማው ነዋሪ ቁጥር ከ50 እስከ 60 ሺህ የሚደርስ ነው። በዛ አንጻር የተሰራ ቤተክርስቲያን ስለሆነ ውስጡ በመጥበቡ የተነሳ እንግዲህ የደብሩ ሰበካ ጉባኤ ከከተሞች መስፋፋት ጋራ የምዕመናን ቁጥር ከፍ ያለ በመሆኑ እቅድ አቅዶ ፕላን አድርጎ በቤተክርስቲያኑ ዙሪያ ለምዕመናን አገልግሎት የሚውሉ ደረጃቸውን የጠበቁ መጠለያዎችን አስገንብቷል። የዛሬው ታላቅ ህንፃ ከመታነጹ በፊት ጥንት በዛፍ ጥላ ስር በድንኳን ተጀምሮ በምዕመናን ልባዊ ተጋድሎ የተገነባ ቤተ መቅደስ ሲሆን ቤተክርስቲያኑ ከሃይማኖት ማዕከልነት ባሻገር ታሪክን የያዘ ቤተክርስቲያን መሆኑ ይነገራል። የአቃቂ ቃሊቲ መንበረ ሕይወት መድኃኔዓለም ቤተክርስቲያን ዋና አስተዳዳሪ ሊቀ ጉባኤ ቆሞስ አባ ሩይ ደስታ ለሕዝበ ክርስቲያኑና ለአጥቢያው ነዋሪዎች አገልግሎት የሚሰጥ በርካታ የልማት ሥራዎች የሰሩ ሲሆን በቀጣይ ባለ 4 ወለል ሁለገብ ህንፃ ለመስራት ትምህርት ቤቱንም ለማስፋፋት የመሰረት ድንጋይ እንደሚያኖሩ አስረድተውናል።
በዚህ በመንበረ ሕይወት መድኃኔዓለም ቤተክርስቲያን የዕለት ተዕለት መንፈሳዊ አገልግሎቶች ሥርዓተ ቅዳሴው፣ ዝማሬው ነፍስን ያለመልማል። የመንበረ ሕይወት መድኃኔዓለም ቤተክርስቲያን ከመንፈሳዊ ትምህርትና አገልግሎት ውጪ ከዘመናዊው የትምህርት ቤት ገቢ እንደሚያገኙ የደብሩ ሰበካ ጉባኤ ምክትል ሊቀመንበር መምህር ለማ ገረሱ ገልጸውልናል። በቤተ ክርስቲያኑ ይዞታ ላይ ደረጃውን የጠበቀ ከአንደኛ እስከ 8ኛ ክፍል አገልግሎት የሚሰጥ ትምህርት ቤትም እንዲሁ ከፍቷል። በዚህም ምክንያት ቁጥሩ ከ2200 ያህል ተማሪዎች በቤተ ክርስቲያኑ ትምህርት ቤት እየተማሩ ይገኛሉ። ይሄ እንግዲህ የቤተ ክርስቲያኑን አቅም ከሙዳየ ምጽዋት ጠባቂነት አውጥቶ ቤተ ክርስቲያኗ በራሷ ገቢ መተዳደር የምትችልበትን አቅም ፈጥሮላታል። የቤተ ክርስቲያኑ አስተዳደር ሰበካ ጉባኤ ለሕፃናትና ወጣቶች ትኩረት በመስጠት በሰንበት ትምህርት ቤት የሚገኙ ወጣቶች ከአባቶች እግር ስር በመቀመጥ ሥርዓተ ቤተ ክርስቲያንን ጠንቅቀው እንዲያውቁ በማስተማር ላይ እንደሚገኙ በሙሉ አቅማቸውም ቀን ከሌት ይተጋሉ። የመንበረ ሕይወት መድኃኔዓለም ቤተ ክርስቲያን የተቸገሩትን በመርዳት የታመሙትን በመጠየቅ የተራቡትን በማብላት ከሕዝበ ክርስቲያኑ ጋር በመተባበር የጽድቅ ስራዎች የሚሰራበት ቦታ ነው። አሁን የምንገኝበት ስፍራ የአቃቂ መንበረ ሕይወት መድኃኔዓለም ቤተ ክርስቲያን ነው። ይህ ቤተ ክርስቲያን ዘርፈ ብዙ የሆኑ አገልግሎቶችን በአቃቂ ከተማ ላይ የሚሰጥ ጥንታዊና ነባር ቤተ ክርስቲያን ነው። የመንበረ ሕይወት መድኃኔዓለም ቤተ ክርስቲያን ለነገው ትውልድ መንፈሳዊ አገልግሎት አጠናክሮ ለመጓዝ ምዕመኑን በማጽናት ረገድ ጠንካራ የስብከተ ወንጌል አገልግሎት እየተሰጠ እንደሚገኝ መጋቢ ሐዲስ ምናለ ዝናው የስብከተ ወንጌል ዋና ኃላፊ አስረድተውናል። በስፍራው ላይ ያለው የወንጌል አገልግሎት በ12 የመላእክት አለቃ የቅዱስ ሚካኤል ታቦተ ሕጉ አለ። የማታ ፕሮግራም አለን፣ የጠዋት ፕሮግራም አለን። በ21 እንደዛ የእመቤታችን አለን። ግንቦት 1 ደግሞ የእመቤታችን የልደት በዓሉ አለን። በእነዚህ ጉባኤዎች ሁሉ አጠቃላይ አገልግሎቱ ሰፊ ስራ የሚሰራበት ምእመናኑ በናፍቆት ጉባኤውን ናፍቀው የሚመጡበት የበረከት ስፍራ ነው። እዚህ ስፍራ ላይ መንፈሳዊው አገልግሎት እጅግ የሰፋ ነው። የማህሌቱ አገልግሎት፣ የቅዳሴው አገልግሎት፣ የወንጌሉ አገልግሎት እረፍት የሌለው አንድ ዓመቱን ሙሉ ቅዳሴ የሚቀደስ ማህሌት የሚቆምበት አገልግሎት የሚሰጥበት ስፍራ ነው። በዚህ ስፍራ ላይ ለዚህም ነው ብዙ ምእመናን በሚፈልጉት ልክ የቤተ ክርስቲያን አገልግሎትን ስለሚያገኙ ከስፍራው ላይ የማይለዩት የማይጠፉት። በመቀጠልም የደብሩ አስተዳዳሪ ሊቀ ጉባኤ ቆሞስ ህሩይ በቤተ ክርስቲያኑ ባለቅነት ከተመደቡበት ቀን አንስቶ በርካታ የልማት ሥራዎች አከናውነዋል። የመንፈሳዊ ሕይወት መሠረት ቅድስት ቤተ ክርስቲያን በወንጌል አገልግሎት ሕዝበ ክርስቲያኑን በመንፈሳዊ ዕውቀት የላቀ እንዲሆን ከማድረግ አንጻር በርካታ ሥራዎች ተሰርተዋል። ይሁንና የመንበረ ሕይወት መድኃኔዓለም ቤተ ክርስቲያን ከስብከተ ወንጌል ባሻገር የልማት ሥራዎችን ለመስራት በተለያዩ ነገሮች ለተባበሩት ለተራዱት ምስጋናን አስተላልፈዋል። ለመታሰቢያነት የቤተልሔም እንዲዘጋጅላት ያደረጋችሁ በአጸደ ነፍስ ለምትኖረው ለእህታችን የወይዘሪት መሰረት ቤተሰቦችና እነሱንም ለማጽናናት የተገኛችሁ ሁላችሁም ክቡራንና ክቡራት በዛሬው ቀን ያዘጋጀናቸውን የቤተልሔም ምርቃት፣ የሙዚየም ቤት ምርቃት፣ የአባቶች ማረፊያ ቤት ምርቃት እና ለትምህርት ቤታችን ማስፋፊያ ጂ+4 ልናስገነባ ያሰብነውን ህንፃ መሰረት ድንጋይ ለማስቀመጥ በብፁዕ አባታችን አቡነ ሕርያቆስ የአዲስ አበባና የሀዲያ ስልጤ አህጉረ ስብከት ሊቀ ጳጳስ መልካም ፈቃድ ከእሳቸው ጋር አዲስ አበባን በጥምረት እየመሩ ያሉት ክቡር ስራ አስኪያጅ ቆሞስ መላከ ምሕረት ብፁዕ አባታችንን ወክለው ድርብ ኃላፊነት ይዘው ከስራ አስኪያጅነት ስራቸው ጋር በመካከላችን የክብር እንግዶችን አስከትለው ስለተገኙልን ከሁሉ አስቀድሜ ከልብ አመሰግናለሁ። ክቡር አባታችን አሁን ባርከው ለአገልግሎት እንዲበቃ ያደረጉት ቤተልሔም በተለይ
እህታችን ወይዘሪት መሰረት ስመ ጥምቀቷ ወለተ ኪዳን ከዚህ ዓለም በሞተ ሥጋ በመለየቷን ምክንያት በማድረግ ወንድሟ አቶ ኢሳያስ አፈወርቅ በውጭ ሀገር ነው የሚኖረው። ለእህቴ መታሰቢያ የሚሆን ምን ላድርግ ብሎ ባቀረበው ጥያቄ መሰረት ይሄ እድል በሰበካ ጉባኤው ስለተሰጠው ደረጃውን የጠበቀ ቤተልሔም በማሰራት ዛሬ ቁልፉን አስረክበውናል። የቤተልሔሙም አገልግሎት በቡራኬ በክቡርነቱ ቡራኬ ስራ እንዲጀምር ተደርጓል። በዚህም የተነሳ እህታችንን በሐዘን ብናስባትም በተደረገው የትሩፋት ስራ ደግሞ እጅግ ደስተኞች ስለሆን ስለ ሁሉም ነገር እግዚአብሔር ይክበር ይመስገን። ሌላው ማስተላልፈው መልእክት ይሄ ስራ ምንጊዜም ቢሆን ሰው በህይወት እስካለ ድረስ ስራ የሚቆም ነገር አይደለም። ሁልጊዜም በህይወታችን ዘመን ስራ መስራት አለብን። ለሰውም ለእግዚአብሔርም የሚመች ስራና የህዝበ ክርስቲያኑ፣ የአካባቢው ነዋሪዎች፣ ማህበረ ካህናቱ፣ የአቃቂ ህዝብ በተለይ የተባረከ የተቀደሰ ህዝብ ነው። እጁ የማይታጠፍ ለልማት ሲሉት ደስተኛ የሆነ ህዝብ ነውና አሁንም የተለመደ ድጋፉ እንዳይለየን በተለይም በትምህርት ቤቱ ማስፋፊያ ልንሰራው ያቀድነውን በአጭር ጊዜ ሰርተን ወደ ተግባር ለማስገባት እንድንችል የተለመደው የህዝብ ድጋፍ እንዳይለየን ጥሪዬን በዚህ አጋጣሚ ለማስተላለፍ እወዳለሁ። የአዲስ አበባ ሀገረ ስብከት ስራ አስኪያጅ መልአከ ምሕረት ቆሞስ አባ ገብረ መድኅን ንጉሴ በተገኙበት የልማት ሥራ የምርቃት መርሃ ግብር ላይ ለዚህ ቤተ ክርስቲያን ድጋፍ ያደረጉ ምዕመናን ማበረታታት ተገቢ መሆኑን ገልጸው መርሃ ግብሩን ቡራኬ በመስጠት አጠናቀዋል። ወይሰምዑኒ አባግዕየ፣ በጎቼ ድምፄን ቃሌን ይሰማሉ። የዮሐንስ ወንጌል ምዕራፍ 10 ቁጥር 27። እጅግ የተወደዳችሁና የተከበራችሁ የአዲስ አበባ ሀገረ ስብከት ዋና ጸሐፊና ልዩ ጸሐፊ፣ ቅድም ሰዓት ለመቆጠብ ነው ፕሮቶኮሉ እንደተጠበቀ ሆኖ ስማችሁ ሲጠራ እንደነበረው ማለት ነው። የክፍለ ከተማችን ስራ አስኪያጅና ሰራተኞች፣ የዚህ ታሪካዊና ጥንታዊ ቤተክርስቲያን አስተዳዳሪ ሊቀ ጉባኤ አባ ህሩይ እና ጽሕፈት ቤት ሰራተኞች፣ ሰበካ ጉባኤ አባላት፣ የዚህ ልማት ባለቤት የሆናችሁ ሁላችሁም እንዲሁም አጋር በመሆን ተባባሪ በመሆን ስጡ አዋጡ የተባላችሁትን ሁሉ በማድረግ ለዚች ቤተክርስቲያን በመታዘዝ የምትታወቁ ገንዘባችሁንም ጊዜያችሁንም ጉልበታችሁንም ሳትሰስቱ እንደ ዓይናችሁ ብሌን ይህንን ተራራ አባቶቻችን መስዋዕት ያሳረጉበት በአምሳለ ቀርሜሎስ የተቀመጠው ተራራ ላይ ያለውን መድኃኔ ዓለምን የምትማጸኑ የመድኃኔ ዓለም ልጆች እንኳን ለዛሬዋ ዕለት አደረሰን አደረሳችሁ። እንኳን ደስ አላችሁ። አዎ ወንጌሉ እንደተናገረው ልጆቼ ቃሌን ይሰማሉ፣ ቃሌን ያዳምጣሉ፣ ባለማይተም የሆነ የእግዚአብሔር ልጅ የሆነ ከአብራ ከመንፈስ ቅዱስ ከማኅፀነ ዮርዳኖስ የተወለደ በአባቶች እግር ስር ያደገ የአባቶችን ድምፅ የሚሰማ ክርስትና የገባው ትሕትና የገባው ፍቅር የገባው አገልግሎት የገባው ቃሌን ይሰማል። የእግዚአብሔር ቃል ማለት አባቶቻችን ዛሬ የሚናገሩት ቃል ነው። አባቶቻችን ዛሬ የሚያስተምሩት ቃል ነው። ያ ቃል የልማት ቃል ነው። ያ ቃል ወንጌል ነው። ወንጌል ደግሞ ልማት ነው። ወንጌል ድነት ነው። ወንጌል ጽድቅ ነው። ለጽድቅ ሥራ የሚያነሳሳ፣ ለጽድቅ ሥራ የሚቀሰቅስ፣ ለጽድቅ ሥራ ገንዘብን አይደለም ሕይወትን እስከ መስጠት እንደ ሰማዕታቱ አባቶቻችን በደም እንደተገነባቸዋ እንደ ቅዱሳኑ አባቶቻችን አጥንታቸውን የከሰከሱላት እንደ ጀግኖች አርበኞች ሀገር በቀል ሰማዕታት፣ ሀገር በቀል ጀግኖች፣ ሀገር በቀል የዚህች እናት ሀገር ኢትዮጵያ ባለውለታዎች እንደዛ የሚያደርገው ለዛ የሚያስጨክነው ወንጌል ነው።
ስለዚህ ያ ወንጌል ደግሞ የእግዚአብሔር ቃል ነው። ያ የእግዚአብሔር ቃል ደግሞ በሊቃውንቱ ይነገራል፣ በአባቶች ይነገራል፣ በአስተዳዳሪው በኩል ይነገራል፣ በሕንጻ አሰሪ ኮሚቴ፣ በሰበካ ጉባኤ በኩል፣ በልማት ኮሚቴ በኩል ይነገራል። ቃሌን ይሰማሉ አለ። እውነት ነው። የጎደለውን ልማት፣ የተፈጠረውን ክፍተት፣ የፈረሰውን ስፍራ እንድትገነቡ እንድታለሙ ስትታዘዙ የታዘዛችሁ ቃሉን የምትሰሙ እናንተ ናችሁ። ስለዚህ ልጆቼ ቃሌን ይሰማሉ ማለቱ ክርስቶስ ለቤተ ክርስቲያን የሚያስፈልጋትን ሁሉ የጎደላትን ሁሉ ያሟላሉ፣ ይሰራሉ ማለት ነው። ስለዚህ ያንን ቃል ሰምታችሁ ልማታችሁን በዛሬው ቀን በማስመረቃችሁ ይሄንንም እድል እኛም በዓይናችን እንድናይ በመታደላችን በጋራ እንኳን ደስ አለን፣ እንኳን ደስ አላችሁ። ይሄ ተራራ ከሌሎቹ ተራራ ይለያል። ዝም ብሎ ተራራ አይደለም። ይሄ ተራራ መስዋዕት እግዚአብሔር የሚያርግበት ለእንስፍስፏ እማማ ሀገር ኢትዮጵያ ዋጋ የከፈሉ የደሙላት አጥንታቸውን የከሰከሱላት ከምትበተኝ ከምትፈርሺ ከምትጠፊ እኔ ከገጸ ምድር ልጥፋ ብለው ቀያቸውን መንደራቸውን ጥለው ኢትዮጵያን አስቀድመው ጉልበት ሳይኖራቸው ዘመናዊ መሳሪያ ሳይኖራቸው የሀገር ወኔን ታጥቀው የሀገር ፍቅርን ዝናር አድርገው ታጥቀው ከላይ የሚዘንብባቸውን የጨካኙን የፋሺስት ጣሊያንን መሳሪያ ዘመናዊ መሳሪያ የሚቋቋሙበትን ኃይል መድኃኔዓለም ሆኗቸው መድኃኔዓለም ጋሻ ሆኗቸው እንደነሱ ጭካኔ ኢትዮጵያውያን የሚባሉ ፍጡራን እዚች ምድር ላይ አይኖሩም ነበር። በመርዝ ጋዝ ምን ያልተመኮረብን ነገር አለ? እንደ አይጥ መርዝ ኢትዮጵያ ላይ አፍሪካ ላይ ያልተሞከረ የለም። እግዚአብሔር እያከሸፈው መድኃኔዓለም እያጠፋው እያከሸፈው ልጆቹን እያተረፈ በጸበሉ በእምነቱ በንጹህ አየሯ እየተረፍን እንጂ ምን ያልተሰራብን ሴራ አለ? በዛ በሴራው ሰዓት በመከራው ሰዓት በችግሩ ሰዓት ቆራጥ አባቶቻችን ተነስተው ኢትዮጵያ አንገቷ ቀና እንዲል ዛሬ የአፍሪካ ማማ ትባላለች። የአፍሪካ እናት የአፍሪካ ተምሳሌት ዝም ብሎ አልመጣም። እኔና እናንተ በምኞት ነው የምንኖረው። እንዲህ ብናደርግ ይሄን ብንሰራ ኢትዮጵያ እንዲህ ብትሆን ቤቴ እንዲህ ቢሆን እንዲህ አይነት ልማት ባለማ አንድ ብንሆን እንዲህ አይነት በአማርኛ ላይ 3-4 ቋንቋ ብናገር የፈረንጁንም አፍ ብናገር ምኞት። ከራሴ ጀምሮ ያሁኑ ትውልድ አልታደልንም ወገኖች፣ ለመውቀስ አይደለም። ምኞት ደግሞ አክሽን የሌለው ምኞት፣ ፕላን የሌለው ምኞት፣ ፕሮፖዛል ያልተቀረጸለት ምኞት ሆኖ ነው የሚቀረው። አባቶቻችን ያኔ ምንም ባልነበራቸው ሰዓት ኢትዮጵያን አንድ አድርገው አቁመው ከኢትዮጵያ አልፈው ተሻግረው አፍሪካ የምትባለዋን ከወራሪዎቹ ነፃ ወጥተው ነፃነቷን አሳውጀውላት ዛሬ ማማ ሆነን ነው የምንኖረው። እንደ አባቶቻችን ልብ ለመኖር በእነሱ መንፈስ ለመንቀሳቀስ እግዚአብሔር ይርዳን። ዝም ብዬ ምናልባት አንዳንድ ሞኝ የኋላ ነፋቂ ኋላን የሚመኝ የሚከጅል ሊል ይችላል። አይደለም ወይ ኋላና ዘንድሮ መች ተገናኝተን የት አለን? እኛ እኮ የትላንትናዎቹን ብንበልጠው ባለባበስ በአበላል በአነጋገር እንዲሁ ተወልውሎ እንደ ቦረና ቅል ልንበልጥ እንችላለን። በሌላ በምንም ተአምር ወኔ ከእምነት ነፃነትን ከነባንዲራዋ ከነክብሯ ያወረሱ ነው። ይሄው ምልክቶች አሉ እኮ እዚህ የልጅ አሉ አርአያ ሥላሴ። ስለዚህ እነሱ በቆሙበት ቦታ ቆመን እነሱን ብንጠራ አናፍርም። ሃይማኖትን ያስፋፉ አብያተ ክርስቲያናትን በየቦታው የተከሉ ተራራ እየፈለጉ ስለዚህ ይሄንን ቤተ ክርስቲያን የተከሉትን ያስተከሉትን የልጅ በመዘከራችሁ በማስታወሳችሁ ታሪክ የሰሩትን ወደ ሰማይ ወደ መድኃኔዓለም ቤት የሄደችዋንም ልጃችንን
በስሟ ቤተልሔም እንዲሰራ ያደረጉትን ጀግኖችን በማሰባቸው ልትኮሩ ይገባቸዋል። ከቻልን እንደ አባቶቻችን አብረን ለመኖር አድዋ ይመስክር። አድዋ ብሔር ብሔረሰቦች የከተሙባት ምድራዊ ቤተ መቅደሳቸው ነበረች ያለ ልዩነት። ዛሬ የደነቀረው ዓለም አንደኛ ሁለተኛ አናሳ ማንጥስዮ ምናምን ይባባልላ። ይሄ ድንቁርና ነው። እግዚአብሔር በሚያውቀው አናሳ የሚባል የለም በኢትዮጵያ ሰማይ ስር። አንደኛ የሚባል የለም በኢትዮጵያ ሰማይ ስር። ሁለተኛ ሶስተኛ ዜጋ የሚባል የለም በኢትዮጵያ ሰማይ ስር። ሁላችንም ኦሪጂናል አንደኞች ነን። ለማን? ለፈጠረን ለመድኃኔዓለም። ውሃውን አርግቶ አንደኛ አድርጎ ሲፈጥረን፣ ለዛውም እያንዳንዳችን ማንዋላችንን እጃችን ላይ ነው ተሸክመን ስለማናቀው እንጂ ማንዋል አለው እያንዳንዱ። ፎርጂድ የለም። ሁላችንም ኦሪጂናል ነን። ማንዋሉ የእጅ መዳፍ ላይ ነው ያለው። መጽሐፍ ቅዱስ ነው የሚለው ይሄንን። ከደህየ ካልሰራ ትደህያለህ፣ ከሰራ ታታሪ ከሆንክ ትበለጽጋለህ የሚለው እዚህ ላይ ነው እንጂ የኔ ቢጤ ሆኖ እጁን ወደኛ የሚዘረጋውን የኔ ቢጤ ሁን ተብሎ አልተፈጠረም። እጁን የሚዘረጋው ደግሞ ባለሀብቱ ባለጸጋው ከተለየ ማይጸን አልወጣም፣ የተለየ ቡራኬ አላገኝም። የጥረቱ የድካሙ የላቡ ውጤት ነው። ስለዚህ የበረታ እግዚአብሔርን ወደ ላይ ወደ ጎን ብሔር ብሔረሰቦችን ራሱን አክብሮ ሌላውን ካከበረ ከለፋ እግዚአብሔር ይባርካል። ድርሳነ ሚካኤል ላይ አላያችሁም እንዴ? ሚካኤል 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 አልጠዋጣን ተነስቶ ሚካኤል አንድ ቀን ተገለጠለት። አንተ አለው ምን ልባርክልህ? ይኸው መጣሁኝ። በየቀኑ ትጠራኛለህ፣ መጥቻለሁኝ። እስቲ የዘራው እርሻ አለ፣ የተከልኮ ጎመን አለ፣ ጓሮ ነው እርሻ ነው፣ የት ሄጄ ልባርክልህ? ምንም የለፋው የለም። እጅ እግሩን አጣጥፎ ሚካኤል ሚካኤል ሚካኤል። ኧረ አይሆንም፣ ኧረ እንስራ፣ ኧረ እንነቃነቅ፣ እንንቀሳቀስ። አባቶቻችን ጣሊያን ዘመናዊ መሳሪያ ሲያዘንብባቸው ይሄ ሽመል የሚባል እንጨት አለ። ወፍራሙን እኮ ፌክ ሰርተው ቆመ ጠብቀኝ የሰሩ ጀግኖች ገበሬዎች ነበሩ። ቆመ ጠብቀኝ በእጃቸው የሰሩ ሰዎች ያንን ያልቻሩ ቀስት እየሰሩ ባለ ነገር ነው መንቀሳቀስ የምንችለው። ስለዚህ እንዲሁ ለመውቀስ አይደለም፣ ጀግኖች የተከሉት ቤተክርስቲያን ስለሆነ የአንዱ ስሜት ውስጥ ከቶኝ ነውና፣ ስለዚህ ድምጽ ሰምታችሁ ቃሌን ይሰማሉ በተባለው መሰረት አባቶችንም በመታዘዛችሁ ጀግኖችንም በመዘከራችሁ ታሪክ የሰሩትንም በማስታወሳችሁ ትልቅ ሞራል ተሰምቶናልና እንደ ሀገረ ስብከትም ልናመሰግናችሁ እንፈልጋለን። እንደ አዲስ አበባ ሀገረ ስብከት ምስጋናም ይገባችኋል። እውነት ለመናገር ይሄንን ደግሞ አስተባብረው የሰሩ ሊቀ ጉባኤ አባ ህሩይ ይላሉ። ያለሟቸው ያገለገሉባቸው የቀደሱባቸው የመሩባቸው ቦታዎች ሁሉ ስለሳቸው ይናገራል። እጅግ በጣም ትሁት አባት፣ ደግ አባት፣ ልማት የሚቃናላቸው የሚሰምርላቸው አባት፣ ስራቸው ላይ ትኩረት አድርገው የሚሰሩ አባት ናቸው። የእሳቸውም ጸሎት ጭምር ነው የረዳቸውና እንዲህ አይነቶቹን ጠንከር ያሉ አባቶችን ማክበር፣ ለአባቶች እውቅና መስጠት እጅግ በጣም ያስፈልጋል። ምክትል ሊቀመንበሩም በእሳቸው አንደበት ሲገለጽ ሰምቻለሁኝ። ይገባቸዋል። እውነት ነው። ሁላችንም የአቅማችንን እችን እናት ቤተክርስቲያን መንከባከብ፣ እሷን ማልማት፣ ለሷ ልጅ መሆን፣ ታማኝ መሆን፣ ለሷ ዋጋ መክፈል ከሁላችንም ይጠበቃል። በየደረጃቸው የተመሰገናችሁ ምስጋናው ይገባቸዋል። በርቱ፣ ጠንክሩ። ባየነው ነገር ደስ ብሎኛል። እግዚአብሔር የዚህን ቦታ መስዋዕት ተቀብሎ ሀገራችን ኢትዮጵያን ጽኑ ሰላም ያድርግልን። ሀገራችንን ሰላም ያደርግልን፣ ልጆቿንም ያስማማልን፣ ድካማችሁን ይቁጠርላችሁ። ብፁዕ አባታችን አቡነ ሕርያቆስም ሆሳዕና ሀገረ ስብከታቸው ሆነው ነው እንጂ ፕሮግራሙ ለሳቸው ነበር የተያዘው። እውነት ለመናገር እስከ ትላንትናው ማታ ድረስ እየተነጋገርን ነበረ። እዛው ሚካኤል በዓል አከበሩ፣ መድረስ አልቻሉም። ልጆቼ ልማታችሁን ሁሉ እግዚአብሔር ይባርክላችሁ፣ ልፋታችሁን ሁሉ ይቁጠርላችሁ፣ በተሻለ ልማት ደግሞ ለመገናኘት ያብቃን፣ ልጆቼን ልኬላችኋለሁኝ ብለዋል። ብፁዕነታቸውም ባሉበት ጸሎታቸው ቡራኪያቸው ይድረሰን ይድረሳችሁ። አገልግሎታቸውን ሁሉ እግዚአብሔር አምላካችን ያስምርላችሁ። እዚህ ተራራ ላይ በጥንቃቄ መጸለይ ያለብን መስዋዕት አቅራቢዎች ካህናት አበው አባቶቻችን ጀግኖቹ አባቶቻችን ጥንታውያኑ በእነሱ በኩል ያለፉት የቃል ኪዳን ታቦታት
ጥንቃቄ ይፈልጋሉ። ያሁኑም ጥንቃቄ ይፈልጋል። ሁሉም ጥንቃቄ ይፈልጋል። በጥንቃቄ እንደምታገለግሉ ሰምቻለሁኝ። እጅግ በጣም እድሜ ጠገብ ካህናት አሉ እዚህ ቦታ ላይ ይህንን ቦታ የቆረቆሩ አብረው ያሉ ቅድም ሲሸለሙ የነበሩ። በርቱ፣ ጠንክሩ። የእናንተንም በረከት በእኛም በህዝቡም ላይ ያሳድርላለሁኝ። እግዚአብሔር አምላካችን አገልግሎታችንን ያስምርልን። የመድኃኔዓለም በረከት ከሁላችን ጋር ይሁን። የእናታችንን የወለተ ኪዳንን ነፍስ በገነት ያኑርልን፣ ቤተሰቦቿን ያጽናናልን። በሰው ሀገር ሆነው እቺን ደብር የሚያስቡትን ሁሉ ያስብልን። የመድኃኔዓለም ወዳጆች ከኢትዮጵያ ውጪ ብዙ እንዳሉ አውቃለሁኝ። ባሉበት ይጠብቅልን። አሁንም በዚህ መስኮት የምታዩን መድኃኔዓለም ውለታ የዋለላችሁ ያሳደጋችሁ የጠበቃችሁ ሀገር ውስጥም ከሀገር ውጭም ያላችሁ መሰረት የጣልነውን ልማት ተረባረባችሁ አሰርታችሁ ለምርቃቱ እንድትጠሩን ሀገር ውስጥም ከሀገር ውጭም ላሉት በመድኃኔዓለም ስም ጥሬን ማስተላለፍ ፈልጋለሁኝ። አቡነ ዘበሰማያት። እኛም የመንበረ ሕይወት መድኃኔዓለም ቤተክርስቲያን ከታሪክ እስከ ልማት ጎዳና በሚል ያቀረብንላችሁን መሰናዶ በዚህ ያጠናቀናል። ወስብሐት ለእግዚአብሔር።